ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ለዛሬ ዕለተ አርብ ሐምሌ 17 ቀን ይሆናሉ ያልናቸውን አጫጭር መረጃዎች ይዘን ቀርበናል። መረጃዎቻችንን ሰብስክራይብ በማድረግ አብራችሁን እንላለን። በረከት አርጋው ነኝ። እነሆ በአዲስ አበባ እየተደረጉ ያሉ አህጉራዊ ውይይቶች ከቀን ወደ ቀን መጨመራቸውን ቀጥለዋል። በዛሬው ዕለት በአፍሪካ አዳዲስ ፖሊሲና ስትራቴጂዎች ዝግጅት ላይ ውይይት በመደረግ ላይ ይገኛል። ውይይቱን ለመካፈል ከኬንያ፣ ከናይጄሪያ፣ ከጋና፣ ከኡጋንዳ፣ ከቱኒዚያና ከሌሎች 14 የአፍሪካ ሀገራት የተውጣጡ የሀገራቸው ተወካዮች ከተለያየ ዩኒቨርሲቲ የተወከሉ ምሁራኖች ተገኝተዋል። በአሁኑ ወቅትም በሀገር ሰላምና ደህንነት እንዲሁም ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ በሀገራት ለዜጎቻቸው የመኖር ዋስትናን በትክክል ለማረጋገጥ የፖሊሲና የአዳዲስ ስትራቴጂዎች መነደፍ አስፈላጊ መሆኑ በቀረቡ ጥናታዊ ጽሑፎች ተመልክቷል። በኢትዮጵያ በኩል የተዘጋጀውን ፖሊሲና እቅድ እንዲሁም በ2020 ኢትዮጵያ እንደ ሀገር ለማሳካት ዓላማ በመስራት ላይ ያለችውን እቅድ በዶክተር ፍጹም አሰፋ የፕላን ሚኒስትር በኩል ቀርቧል። ኢትዮጵያ በአሁኑ ወቅት የተያዘችውን የለውጥ ወይም የሪፎርም አሰራር ቅርጽና ለሌሎች አፍሪካ ሀገራት እንደ ምሳሌ የቀረበ ሲሆን ከሌሎች ሀገራትም በርካታ የሆኑ የልምድ ልውውጦች እንደሚገኝ ይጠበቃል። ፖሊሲና ስትራቴጂዎችን ማሻሻልና ማደስ ለማንኛውም ሀገር አቀፍ ቁልፍ ሚና ያለው ሲሆን የዜጎችን ብሔራዊ ጥቅምና የመኖር ዋስትና ለማረጋገጥ ለሀገር ደህንነትና ሰላም እድገት እንዲሁም ኢኮኖሚያዊ ተጠቃሚነት ለማረጋገጥ ሁሉም ተደራሽ ለማድረግ በከተማና በገጠር በሚኖረው ማህበረሰብ በተመጋጋቢነት ያለው የትምህርት፣ የጤና፣ የትራንስፖርት፣ የዘመናዊ መረጃ ተደራሽነት እኩል እንዲሆን ፖሊሲና ስትራቴጂዎችን መፈተሽ፣ መገምገም ቁልፍ ድርሻ አለው ተብሏል። በተያያዘም በኢትዮጵያ ሀገር አቀፍ ደረጃ ብሔራዊ ምክክር መድረክ የተዘጋጀበት ወቅት መሆኑ በመድረኩ ላይ ተነስቷል። ዛሬም ቀጥሎ የዋለው የምክክር መድረኩ ቁልፍ የተባሉ ሀሳቦችና ምክክሮች ላይ ውሏል። በኢትዮጵያ የፌዴራል ከተሞች ለመሆን እንደ ሀሳብ በቀረቡ ጉዳዮች ረጅም ውይይት ተደርጓል። ተያይዞም በብሔርና በሃይማኖት ግጭት ሰፋ ያለ ውይይት ሲደረግ የዋለ ሲሆን ከተሳታፊዎችም የደረሰን መረጃ ያመለክታል። ከቅርቡ በሀሳቦችና በአብዛኛው ጊዜ በሃይማኖት ከግጭትና ከነውጥ ጋር ተቆራኝተው ይነሳሉ። አንድም ለግጭት መንስኤ መሆን አሊያም ግጭት እንዲቆምና ማስደረግ አቅምም እንዳላቸው በምሁራኖች በቀረቡ ጥናታዊ ጽሑፎች ቀርበዋል። በህዝብ ውስጥ በሚፈጠር መከፋፈል የተነሳ ሃይማኖት የማንነት መበየኛ በመሆን እንደ ምክንያት ሆኖ ይቀርባል በማለት በሃይማኖትና በብሔረሰብ ዙሪያ ሰፊ ጥናት ያደረጉ ምሁራን ሀሳባቸውን አቅርበዋል። ምሁራን ሀሳባቸውን አስታራቂ በሆነ አቀራረብ አቅርበዋል። ውይይቱ ዛሬም አመሻሽ ድረስ ቀጥሎ ውሏል። ሰላም።